እኔማ ሐሳቤን በርሶ ጥየዋለሁ እኔማ ሸክሜን በርሶ ጥየዋለሁ ያደረገልኝን እኔው አውቀዋለሁ ያደረገልኝን እኔው አውቀዋለሁ ቃል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አቤቱ የዘመናት አምላክ ቅድመ ዓለም የነበር ዓለምን ሁሉ ፈጥረህ የምትገዛ ዓለምን አሳልፈህ ለዘላለም የምትኖር ጥንትና ፍጻሜ የሌለህ መጀመሪያህና መጨረሻ የማይታወቅ ለቀዳማዊነትህ መነሻ የለውም ለዳህራዊነትህ መድረሻ አይታሰብም ሰውና መላእክትን ፈጥረህ የምትገዛ ሌሊትና ቀን ክረምትና በጋን በጊዜው በሰዓቱ የምታፈራርቅ ለሥራ ሁሉ አማካሪ የማትፈልግ ሁሉን ቻይ መሐሪ ይቅር ባይ ታጋሽ አምላክ በላይ በጽርሐ አርያም ስትኖር የበርባሮስ ጨለማ ካስተያየት የማይሰወርህ የምድርን ስፋት በስንዝርህ የምትመጥናት የባህርን ውቅያኖስ በፍኝህ የምትለካ ሰማይ መንበርህ ነው ምድርም የእግር መረገጫ ሁሉ ባንተ የሆነ በአውሎ ነፋስና በወጀቡ መካከል መንገድ ያለህ ደመናም የእግርህ ትቢያ የሆነ ሰማይን በከዋክብት ያስዋብህ ምድርን በአረንጓዴ በልምላሜ የሸፈንህ ተራራዎችን በአበባ ያስጌጥህ ሕያው አምላክ ኃያል ጌታ አልፋና ኦሜጋ የነገሥታት ንጉሥ የኃያላን አምላክ የሰራዊት ጌታ ዛሬ መስከረም 17 2014 ለኛ ይህን ቃል መናገር ይህን ቀን ደርሰንበታል ብለን ለሚሰማ ሁሉ በዚህ ዕለት ተገኝተን መመስከር ድንቅ ነው።
አንደኛ ፈራሽ በስባሽ ስጋ ለብሰናል። ዘመኑም የምታዩት ነው። ዛሬ መስከረም 17 ብለን ለመቁጠር ያበቃህን አምላክ ቸር ይቅር ባይ መሐሪ ስላደረክልን ሁሉ ከላይ በሰማይ በሰራዊተ መላእክት በምድርም በደቂቀ አዳም በባህር ውስጥ በፈጠርከው ፍጥረት ሁሉ አንደበት ቅዱስ ስምህ ሕያው ስምህ የተመሰገነ ይሁን። እግዚአብሔር የመረጣችሁ ያከበራችሁና የወደዳችሁ እንዲሁም የምትወዱኝና የምወዳችሁ አክሊሌና ክብሬ የብሕትውና የማኅተም የምንኩስናዬም ልዩ ምልክት የምናኔ ስጦታ የስደት ወንድሞቼ፣ የስደት እህቶቼ፣ የስደት ጓደኞቼ እኔ በሀገሬ በተወለድኩበት ወረዳ መንፈሳዊ ስደተኛ ከመኑ ምን የሌለኝ መንፈሳዊ ስደተኛ እናንተ ደግሞ በባህር ማዕበል አቋርጣችሁ በእንግድነት በስደት የምትኖሩ እንዲሁም ስደተኞች ማህበረ ትጋት የትጋት ማህበር ዛሬ ይህ ታላቅ ጉባኤ በታላቁ ገዳም በዚህ ዓለም አቀፍ ጉባኤ ለእናንተ 4ኛ ዓመት የማህበራችን የምስረታ በዓል አከባበር ስለሆነ በዓለም ዙሪያ የምትገኙ ማህበረ ትጋት እንኳን ለ4ኛ ዓመት የምስረታ በዓል ክፉና በጎን አሳልፈን ፈተናውን ታግሰን የዲያብሎስን መወራጨት የሰይጣንን ፈተና ያንበሳውን ማግሳት የባቡን ፉጨት አልፈን እንኳን ዛሬ 4ኛ ዓመት የምስረታ በዓል ብለን ይህን ቀን ለመቁጠር አበቃና በቃችሁ። በዓለም ዙሪያ ያላችሁ ማህበረ ትጋት እንኳን ለዚህ ቀን በሰላም በቸር አደረሳችሁ። ደግሜ እላለሁ አገልግሎታችን ይቀጥላል። ነገር ግን ማህበረ ትጋት መንፈሳዊ ጀግኖች እውነተኛውን አገልግሎት የመረጣችሁ ስጋዊ ነገር ያላታለላችሁ በብሔርና ማለት በዘረኝነትና በፍቅር ነው ያልተታለላችሁ እውነተኛውን የበረሃውን አገልግሎት ይሄንን የበረሃውን ስብከት መርጣችሁ በአጭር ጊዜ ተመስረታችሁ ቁጥራችሁ እየበዛ ኃይላችሁ እየጠነከረ ስራችሁ በዓለም እየታወቀ ሄደው ማህበረ ትጋት እንኳን ለዚህ ዓመታዊ በዓል አደረሳችሁ አደረሰ። Yeah.
ዝማሬ መላእክትን ያሰማን። በድጋሜ በዓለም ዙሪያ በቀበሌያችን ወይም በወረዳ በአውራጃ ወይም በክልል ሳይሆን በዓለም ዙሪያ በተለያየ ምክንያት በትምህርት፣ በትዳር፣ በስራ እንዲሁም በችግር ምክንያት ተሰዳችሁ እዚህ በሰንሰለታማው ተራራ ያለውን የበረሃ ስብከት በትኩረት በመከታተል ሁሉም ይልቅ የሚሻለን ብላችሁ በመምረጥ ደግሞም ተሽሎ አግኝታችሁት ከድህነት አንስቷችሁና ከበሽታ ተፈውሳችሁበት ማህበረ ትጋት ብላችሁ ማህበር በመመስረት 4ኛ ዓመት ብላችሁ ዛሬ ለመቁጠር የበቃችሁ ማህበረ ትጋት የትጋት ማህበሮች አባቶች፣ እናቶች፣ ታላላቆች፣ እህቶችና ወንድሞቼ፣ ወጣትና ጎልማሳዎች እንዲሁም በቅፍና በጀርባ ያላችሁ ሕፃናት ለኔ ዛሬ እንደተወለድኩበት ደግሞ እንደዛው በዓለም የዓለም ሰዎች በበለጠ ይደሰቱበታል ተብሎ እንደሚታሰበው እኔም ዛሬ ታላቅ ደስታ ቀኔ ነውና ማህበረ ትጋት በያላችሁበት በእውነት በሰማይ አምላክ በእግዚአብሔር ደስ ይበላችሁ። በስደት ያሉት በዚህ ሰዓት አሁን ማጨብጨብ የማይችሉበት ሞባይል እንኳን ይህን ቀጥታ ስርጭት መከታተል ነፃነት የሌላቸው እንደ ልባቸው የማይሆኑ ባሉን ማክበር እያሰቡና እየተመኙ ሳለ ነገር ግን እንታፈሳለን እንያዛለን እያሉ በጭንቀት ባሉበት እንኳን እንዲህ አይደለም። እናንተ በነፃነት ያላችሁ ሰዎች ስለሆናችሁ እልልታችሁና ጭብጨባችሁ ማህበረ ትጋት እኮ ነው። እንደገና በእግዚአብሔር ደስ ይበላችሁ። ማህበረ ትጋትን እኮ በሰው ልቦና የታሰበ ይመስላችሁ። ከኔ ከድሃው ጋር መቆም እኮ ከኔ ዓለም ከገፋኝ ለኔ ወዳጅ ጠላኝ ዘመዴ ካለኝ ሰው ከኔ ጋር መቆም እኮ መታደል ነው። ማህበረ ትጋት እኮ ተገፍተው የተሰደዱ እኔ ስደተኛ እነሱ ስደተኛ ከኔ ጋር እኮ ነው ከስደተኛው ጋር እኮ ነው የቆሙት። ስልጣን ወይም መልክና ሀብት ተመልክተው አይደለም። ድሃውን ፈልገው ከድሃው ጋር የኔን ችግርና የኔን ፈተና ከኔ ጋር አብረው ለመሸከም በታማኝነት ገንዘባቸውን እየለገሱ በበጎ ሕሊና እየመከሩና እያጽናኑ የችግር የፈተና ወሬ ሲወራ ልብሳቸውን አውልቀው ጥቁር በመልበስ ከእህል ከውሃ በመለየት 4 እና 5 ቀን ጾማቸውን እየሰነበቱ ከሥጋ ዘመን በላይ በመንፈስ ቅዱስ የሰማይ አምላክ እግዚአብሔር ለእኔ አጽናኝ የጭንቄ ደናሾች ከኔ ጋር አብሮ ተፈታኝ አድርጎ እግዚአብሔር ያዘጋጀልኝ ስደታቸውን እኮ ለዚህ ይሆናል ያሰደዳቸው። ከቤታቸው ከሀገራቸው ቢሆኑ የት እንዳለው አይውቁኝም። በመሰደዳቸው እኔን ስደተኛውን ወንድማቸውን ወይም አባታቸውን ከኔ ስደት ጋር አብረው እንደኔ ስደተኛ ሆነው የኔን መከራ ለመሸከም በቅተዋል። ስለዚህ ማህበረ ትጋት ሲባል እንደ ቀላል የምንመለከተው አይምሰላችሁ። ስለ ማህበረ ትጋት በድጋሜ ደስ ይበላችሁ። በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እግዚአብሔር ይባርክልን። ያው ርቀታችሁ በመጠበቅ በያላችሁበት ፈቀቅ እያላችሁ ተቀመጣችሁ ዝሩ ይተላለፋል። ስለ መድኃኔዓለም ስለ ኢየሱስ ክርስቶስ በቀራንዮ አደባባይ ስለተሰቀለው ስለ መድኃኔዓለም ስለ ኢየሱስ ክርስቶስ ስለ ድንግል ማርያም በያላችሁበት ቁጭ ብላችሁ ዝክራችሁን ቅመሱ። አገልግሎታችን ይቀጥላል። ማህበረ ትጋት 4ኛ ዓመት ርዕሳችን ለሰው የከበረ ሀብት ትጋት ነው። ምንማማረው በዚህ ነው። ለሰው
የከበረ ሀብት ወደም ትጋት ነው። በዚህ ርዕስ እንድናገር ውስጥ የሆነ እሱ የሰማይ አምላክ ይግለጽልኝ። ደግሞ ይህን ቃል ሰምታችሁ ባለ 100 ፍሬ እንድትሆኑ ዝንልቦናችሁ ይፈትላችሁ። ለሰው የከበረ ሀብት ትጋት፣ ማህበረ ትጋት፣ የትጋት ማህበር ከድሃው ጋር የቆማችሁ በመገፋት ያልናቃችሁኝ፣ በመካጌ ያልናቃችሁኝ፣ ወዳጅ የከዳኝ ዘመድ የጠላኝ እኔም ማለት በቃይ ብዬ ከሰው የተለየው ፈተና የበዛ ሰው ለሰው የከበረ ሀብት ትጋት። ጥበበኛው ሰሎሞን መጽሐፈ ምሳሌ ምዕራፍ 12 ቁጥር 27 በዚህ ነው የምንነጋገር። ማህበረ ትጋቶች፣ የትጋት ማህበሮች የሚደንቀው ነገር ከማንኛውም የትጋት ማህበር ወይም በማህበሩ ይህን የበረሃውን ስብከት ከሚከታተሉት ስናደምጣቸው መጥተውም ከዚህ ሲመሰክሩ ባህር ማዶ ሆነው ባለው ባገኙት አጋጣሚ የሕይወታቸውን እርምጃ አካሄድ ሲነግሩን ከዚህ በፊት ይላሉ ማህበረ ትጋቶች 30 ዓመት ተሰደን ቆይተናል፣ 20 ዓመትም ይላሉ፣ 40 የሚሉን አይጠፉም፣ 7 እና 3 ይላሉ። እንግዲህ ከፍም ዝቅም አደረጉት። በኖሩበት የስደት ዘመን ሁሉ ባዶ እንደነበሩ ምንም እንዳልነበራቸው ይሰራሉ፣ ገንዘብ ያገኛሉ። ማን እንደወሰደው አላውቅም ነው የሚሉ። እንዴት የመንግስት ስራ ቢሆን ተቀጥራችሁ ብትሰሩ የተቀመጣችሁትን ገንዘብ የት እንደደረሰ አላውቅም ብትሉ ማን ይሰማችኋል? እኔም እኮ መንፈሳዊ አባታችሁ ነኝ፣ ስጡኝ ልካፈል ባልልም እኔም ስደተኛ ነኝና እንደ ስደተኛነት እቆጣጠራችኋለሁ። ልጆቼ ለማሸነፍ ተሰዳችሁ እንዴት ዳውናችሁ ትቀራላችሁ ነበር። የሰው የከበረ ሀብት ትጋት። እንዲህ ስንባባል እነሱ ግን የሚሉ ምንድን ነው? ከነሁሉ ያን ያለፈውን ዘመን ሲነግሩኝ እንጂ ግን ይላሉ አባታችን ከማህበረ ትጋት ገባን። ይህን አገልግሎት የበረሃውን ስብከት አብረን ከተሳተፍን ከተካፈልን አብረን በዚህ በበረሃው ስብከት አብረን ከተማማርን ጀምሮ ቤት ሰራን ይላሉ፣ ወረት ያዝነን ይላሉ። ቤተሰብን ማደባበር ረድተዋል፣ ሕግን ለመጠበቅ ተዘጋጅተዋል። ምን ይሄ ብቻ? እኛ ስለ ገንዘብ ብቻ የምንነጋገር አይደለም። ከደዌ ሥጋ ከበሽታቸው ተፈውሰዋል። ከድግምቱና ከመተቱ ከሰይጣን ማሰሪያ ነፃ ወጥተዋል። ኧረ ስንቶች! ማህበረ ትጋት ለሰው የከበረ ሀብት ትጋት። ማህበረ ትጋት እያልኩ ደጋግሜ ባነሳቸው ገምዬ አይደለም። እኔ ለማንም ለምንም እማልል ሰው ነኝ። ለምን እኔ ኩሩ ነኝ ማለት አይደለም። አቅም እንደሌለኝና ድሃ ሆኜ እኔም ባልናገረው እናንተም ቢሰጉራችሁ ቢጠፋችሁ ነገር የለም። ግን ፈጣሪና አምኛለሁ። ራሴን ለእግዚአብሔር ስላስረከብኩኝ ማደገድግበት መጨነቅበት ጉዳይ የለም። እኔ እንዲህ ስላልኩኝ እንዲያደርጉኝ አይደለምና እኔ ስላድራጎት ስለ ስጦታ አይደለም። እንኳን ሰው ጠላቴ ሰይጣንም አይመሰክርብኝ። በእግዚአብሔር ፈቃድ የበረሃ ስደት የበረሃ መናኝ በእግዚአብሔር ፈቃድ ከቤተሰቦች ተለይቼ በዓለም ከመኖር ስደትን የመረጥኩ ስደተኛ ነኝ። እኔ ገንዘብ እንዲሰጡኝ እንዲወዱኝና እንዲከተሉኝ አይደለም። እንዲያውም ከሆነስ ሰው አይወጣል የሚሉ ሰው ብዙ ከተጠጋይና ከበላ ከጠጣ የበላ ተረከዙን አነሳ የተባለው ይፈጸም ዘንድ ይህ ነገር በተደጋጋሚ ይታያል። በመዝሙር 40 ቁጥር 9 ላይ በዮሐንስ ወንጌል ምዕራፍ 13 ቁጥር 18 ላይ ብዙ ጊዜ ይታያል ይህ ነገር። ይሁን እንጂ ስለ ጽድቅ ለመናገር ነው። እንዴት በምን መብራት ፈልገው አገኙኝ? በዚህ በሰንሰለታማው ተራራ ከሰው ተለይቼ
ከቤተሰብ ርቄ ከሁሉም ተለይቼ ባለሁበት ላይ ማኅበረ ትጋት ከኔ ጋር መከራን ለመቀበል እንደኔ ለመሆን የኔን ችግር አብሮ ለመሸከም የኔን ሸክም ለማገዝ ከኔ ጋር የሆኑት መንፈሳዊ ጀግኖች ማኅበረ ትጋት እናንሳው ካነማ እንመስክር ካነማ በማኅበረ ትጋት በፈቃዳቸው መሰረቱት። እኔ አይደለሁም እነሱ ነው የመሰረቱት። ከተመሰረተ በኋላ ነው ያስተዋወቁኝ። እኔ አሁን ወንጌት ሌላ መሰረቱት ቤት ይሄ የማይባል ነገር ነው። እኔ ብቻዬን በመስቀል ተሸክሜ መግባቴ ይታወቃል፣ ማንም ያውቀዋል። ይሄን ማኅበር ግን የመሰረቱት ብል ደግሞ ጥሩ አይደለም። ይሄን ማኅበር እንዲሁ በበረሃው ስብከት ስሙን እየጠሩ አምላከ ቅዱስ ገብርኤል አምላከ ቅዱስ ዮሐንስ እያሉ ስሙን ከስሙ ጋር አብረው በመጥራት ከደዌ ሥጋ የተፈወሱ ከኃጢአታቸው የተመለሱ ፋሽን ከመከተል በደባል ሱስ በገንዛ ገንዘባቸው ከመቀለድ ንስሐ ገብተው ከኃጢአታቸው ተመልሰው ለራሳቸውም ሆነ ለቤተሰብ የተረፉ ስላደረገላቸው ወይም ስለተደረገላቸው ማኅበር መስርተዋል። ማኅበሩን መስርተው ከቀናት ከወራት በኋላ ነው እንደመሰረቱት ይነገሩ። ስሙን ያወጣሁት እኔ ነኝ። ትጋት አዎ እስካሁን የሚሰሩትን አስቀድሜ በመንፈስ ቅዱስ በማየት ማኅበረ ትጋት አልኳቸው። መንፈሳዊ ጀግና ናቸውና የማይበገሩ የጠላትን አሽከል ላይ የሚቆራርጡ ከውጭ ሀገር ሆነው ወይም ከሀገር ውስጥ እንደ ገዳሙ ሁሉ እንደ ዋዛ ተመስርቶ ዛሬ ዓለም እንዳወቀው ማኅበሩን ሰቀቀዋልና አስቀድመን እናፍርሰው ብለው ብዙዎቹ ተንቀዠቀዡ፣ ተወራጩብን፣ አፋጩብን። ማኅበረ ትጋት ከዚያ ሁሉ አልፎ ነው ዛሬ 4ኛ ዓመት። ይሄ ቀላል አይደለም። 4 ቀን ይከብዳል። አቅም ለሌለው ለማይችል ሰው 4 ደቂቃ ይከብዳል። ልክ ነው። ብዙ ዘመን አይደለም 4 ዓመት፣ ግን በመከራ ለማለፍ 4 ደቂቃ ይከብዳል። የእኛን መከራ እኛም ፈተና ከውስጥና ከውጭ ከሩቅና ከቅርብ ከታላላቆችና ታናናሾች በዚህም በዛም እየተፈተኑ ለማለፍ 4 ደቂቃ ይከብዳል። 4ኛ ዓመት እያስቆጠሩት መንፈሳዊ ጀግኖች ማኅበረ ትጋት የትጋት ማኅበር መስለው የከበረ ሀብት ትጋት መጽሐፈ ምሳሌ ምዕራፍ 12 ቁጥር 27 እንግዲህ የተከበራችሁ ወገኖች ሆይ ርዕሳችን ነው ስለ ትጋት ማኅበር እንዲህ በቀላሉ የምናወሳው አይደለም። ማኅበረ ትጋት እግዚአብሔር የመረጣቸው ከኔ ጋር መከራ እንዲቀበሉ በችግሬም እንዲቋቋሙ ስለኔም እንዲያለቅሱ ለኔም እንዲያዝኑ እነሱ በስጋቸው የሄዱበትን ዓላማ እንዲያከናውኑ በምንሰጠው ምክር በምንሰጠው በምናስተላልፈው ትምህርት ከዚህ እኮ ጥጋችን ያለ ትምህርታችን የማይሰማ ይኖራል። ይሄ ያለመታደል ጉዳይ ሆኖ የኤሊ ልጆች ኤሊ ሌሎችን አስተምረው ሲመልስና ኤሊ በቤተ ክህነትን በመቅደስ እንዲሁም በአስተዳደር ዙሪያ ረጅሙን ዘመን ሲያስተዳድር ለብዙዎቹ መልካም ምሳሌ ሲሆናቸው የወለዳቸው ልጆች ግን አልተጠቀሙበት። ምናምንቴዎች ናቸው ተብሎ ተጽፏል በአንደኛ ሳሙኤል ምዕራፍ 2 ከቁጥር 12 ላይ። ታዲያ እነዚህ ባህር ማዶ ያሉ ሰዎች ግን ሩቅ ሆነው ተጠቀሙ። ይህን የበረሃውን ስብከት ከዚህ እየተጋፋን አለነ የዳነው ይድናል። ሌላውም እንደዚያው ነው። የሞባይል ለመስረቅ የሚመጣ ይኖራል እኮ፣ ቦርሳ ለመስረቅ የሚመጣ ይኖራል እኮ። ይሄ ወንጌል እንደ ዝናብ እየፈሰሰ ባለመታደል ገንዘብ ፈልጎ የሚመጣ ይኖራል እኮ። ሌላም ተንኮል እንዲሁ ይናገሩ ይሆን ብሎ የሚመጣ ይኖራል። ትምህርቱን ሳይጠቀምበት በትምህርቱ ሳይጠቀም ማኅበረ ትጋት ተደብቀው ሽንት ቤት እየገቡ በሞባይል እየተከታተሉ ተጠቀሙበት። ከደዌ ሥጋ ተፈወሱ፣ ከኃጢአታቸው ንስሐ ገብተው ተመለሱ፣ ጽድቅና ኩነኔንም አወቁ። በአያቶቻቸውና በቅድመ አያቶቻቸው ይመለክ የነበረውን ባዕድ አምልኮት ከንቱን አምልኮት ሁሉ የአሕዛብ አማልክት የሰዎች ሥራ ናቸው። አፍ አላቸው አይናገሩም፣ እጅ አላቸው አይጨብጡም፣ እግር አላቸው አይራመዱም ብሎ መዝሙረኛው ዳዊት በመዝሙር 113 ቁጥር 9 ላይ እንዳለው ያን ከንቱ
በግ ሲታረድለት ዶሮ ሲታረድለት ቡና ሲፈላለት የነበረው ያንን ራሱን ማዳን የማይችል ሰይጣንና ሰራዊቱን ጣል አድርገው የነበረ ያለና የሚኖር የሰማይን አምላክ እግዚአብሔርን ለማምለክ በልተው እንኳን እነሱ ቤተሰቦቻቸውን የመዳን መንገድ አሳይተዋቸዋል። በመሰደዳችን ደስ አለን አሉ ማህበረ ትጋት። ነው ትጋት ማህበረ ትጋት ለሰው የከበረ ሀብት ትጋት። መጽሐፈ ምሳሌ ምዕራፍ 12 ቁጥር 27 ላይ ለሰው የከበረ ሀብት ትጋት። ሌላው አሁንም መጽሐፈ ምሳሌ በምዕራፍ 13 ቁጥር 4 ላይ ጥበበኛው ሰለሞን የታካች ነፍስ ይላል። የታካች ነፍስ ይመኛል አያገኝም፣ የትጉ ነፍስ ግን ይጠግባል። የትጉ ነፍስ ይጠግባል፣ ይደክማል፣ ይለፋል፣ ይሰራል፣ ላቡን ጠብ ያደርጋል፣ ጉልበቱን ያደክማል፣ ድህነትን ያሸንፋል። የትጉ ነፍስ ይጠግባል፣ የድህነትን ስድብ ያርቃል፣ ከድህነት ወጥመድ ያመልጣል፣ በድህነት ላይ ይረማመዳል፣ ጠላቱን ድህነትን ያሸንፋል። እነሆ የታካች ነፍስ ይመኛል፣ ከንቱ ምኞት አያገኝም። የትጉ ነፍስ ግን ይጠግባል፣ ይበላል፣ ያበላል፣ ይሰጣል፣ ይለግሳል። ይሄ የተጻፈውና እንብላችሁ ወገኖች። የትጉ ነፍስ መንፈሳዊ ጀግና ሌሊት ገና በትዳር ያሉት ገበሬዎች ልጄ ሆይ ነጋብን ነጋልን እንኳን አይሉ ያ ጨለማ ድቅድቅ ጨለማ አልፎ ጎህ ሲቀድ ነጋልን እንደማለት ለስራው የቸኮሉ ወገኖቼ ገበሬዎች፣ ታታሪ ገበሬዎች፣ የሰው በረት የማይከፍቱ የሰው ደም የማያፈሱ እውነተኛ ገበሬዎች ነጋብን ተለሽላታል። እርሷም ዘሯን አንጠርጥራ ያ ሌሊት ቀን የሚበሉትን ምግቧን በማዘጋጀት ሞፈርና ቀንበሯን ተሸክማ ትከተለዋለች። ስለዚህ ነው የትጉህ ነፍስ ይጠግባል፣ ነፍስ ግን የታካች ነፍስ ግን ይመኛል። መመኘት ያን የጠንካራውን ገበሬ የስንዴ ማሳ ይመለከታል፣ የጀግናውን ገበሬ የወይኑን መሬት ይመለከታል። መመኘት እንደ በረሃ ዝንጀሮ የሰውን አዝመራ ተመለከተ እንደተመኘ አትመኝ ያለውን የእግዚአብሔር ቃል ሽሮ የሰው ሀብት የሰው ንብረት ሲመኝ ሲመለከት ዘመኑ ከንቱ ያልፋል። ስለዚህ የታካች ነፍስ ይመኛል አያገኝም፣ በምኞት የሚገኝ ነገር የለምና። የትጉህ ነፍስ ግን ትጠግባለች አለ። ምን ይሄ ብቻ ነው? አሁንም ጥበበኛው ሰለሞን በመጽሐፈ ምሳሌ ምዕራፍ 10 ቁጥር 4 ላይ እንዲህ ይላልና አሁንም የታካች እጅ ያድናል፣ አደን ያድናል፣ ነገር ግን አያገኝም። የትጉህ ነፍስ ግን ትሰራለች፣ ትበለጽጋለች፣ ትከብራለች። የትጉህ ነፍስ ትበለጽጋለች። ታካች ምን ጊዜ አንተ ታካች ይላልና አሁንም ጥበበኛው ሰለሞን ከሱ ነኝ ያለሁት መጽሐፈ ምሳሌ ምዕራፍ 6 ቁጥር 6 እስከ 12 ድረስ አንተ ታካች ሂድና የገብረ ጉንዳንን መንገዷን ተመልከት፣ አካሄዷን እይ፣ ከሷም ተማር። እንግዲህ መምህራን አስተምረው ካመለሱ በመምህራን በሊቃን በካህናት በባይታውያን ተምረህ ካልተመለስ ጣፈንታ ሂድ ገብረ ጉንዳንን እያት፣ ገብረ ጉንዳንን ተመልከት። ገብረ ጉንዳን አለቃ ወይም መሪ የላት፣ መሪ ወይም አለቃ የሌላት ሕዝብ ናት፣ ጥቂት ሕዝብ ናት። ሆኖም በበጋ መኖዋን ትሰበስባለች፣ በበጋ መኖዋን ትሰበስባለች፣ በመከርም ምግቧን ታዘጋጃለች። ወገኖቼ ግን ይገርማችሁ ገብረ ጉንዳን ያው በመከር ሰዓት ነው ካውድማው አቤት እየተሸከሙ እንደ ኩንታል እንደሚሸከሙት እየተሸከሙ እየተተነተኑ ሲጣድፉ ሲወጡት ሲወርዱት እየወሰዱ የክረምት ምግባቸውን በጋ ነው የሚያከማቹት። ሰነፍ ገበሬ ግን በጋ በጥቅምት በየካቲት በመጋቢት ወፍራም ጠላ እየጠጣና ነጭ እንጀራ እየመረጠ ግንቦት ግም ሲል ክረምት ሲመጣ ከብት እየሸጠ የክረምት ቀለቡን ይሸምታል። ይሄ ነው ከገብረ ጉንዳን ተመልከት። ገብረ ጉንዳን በበጋ ትራባለች። በጋ የድካም ሰዓቷ ነው።
በጋ የመከራ ሰዓቷ ነው። ክረምት ግን ዝናብ እንዳይመታት ቁጭ ብላ በጋ የሰበሰበችውን ትመገባለች። እኖ ይሄ ነው የምናስተምራችሁ። ሂድና ገበሬው እንዳሉ ተመልከት በበረሃ እሷን ተማር። እሷ በጋ ለመሰበሰብ የክረምት ቀለባ በጋ ግን ዝናብ እንዳይመታት ጎርፍ እንዳይጠርጋት ተገባችበት ሰዓቷ ትወጣም እያለ ተመክኘው ሰለሞን አንተ ታካች ወይም አንተ ሰነፍ እያለ በሰነፍ በታካች መስሎ ከገብረ ጉንዳን እንድንማር ወደ ገብረ ጉንዳን ልኮናል። በዚህም ሆነ በዚያ ለማስተዋል ያብቃል። ለሰው የከበረ ሀብት ትጋት መትጋት ነው የሚያስፈልግ። ወገኔ በትምህርታችሁ ትጉ። አዎ ስጦታችሁ ከሆነ ታልፋላችሁ። ገበሬውም በግብርና ትጋ። መልካም ጥሩ ስንዴ ታመርታለህ፣ ጤፉና ባቄላው ይትረፈረፋል። ነጋዴዎችም በንግድ ስራችሁ ትጉ። የሰው ገንዘብ አትመልከቱ፣ ጥፋት ነው። ብትሰሙኝም ባሰሙኝ እነግራችኋለሁ። ነገር ግን የተለከፈ ሰው አንድ ጊዜ አይድንም። የተለከፈ ሰው አይድንም። ጸበልም አያርቀውም። አለመለከፍ ነው። በፍቅረ ነዋይ የተለከፈ ሰው አይድንም። ክፉ በሽታ ነው። አታስገቡት፣ አታስጠጉት። ወገኖች ልንገራችሁ፣ ጣል አድርጋችሁ ሰዎች ካላደረጋችሁት ብታገኙ ደግሞ አይበቃችሁም። እንደው ብታገኙ እንደሳሳችሁት ብታገኙ አይበቃችሁም። እንደ አትግቡ። ከዚህ ውስጥ ክፉ መንፈስ ነው። እግዚአብሔር ያርቅላችሁ። የሰው የከበረ ሀብት ትጋት ነው። ማህበረ ትጋት 4ኛ ዓመታቸው ዛሬ እኔ እያረኩ ነው። ልጆችን ከፍ ያሉት ወንድሞችና እህቶችን ማነሳሳቸው ደግሞም ለፍቅር ነው። እንኳን ሲያደርጉልኝ ዝም ብዬ ወድ የለሰው ይሄ ነገር ዝም ብዬ ሰው ነው ወደ የለሰው በመሆናቸው ወዳቸዋል። እንኳን ሲያደርጉልኝ፣ እንኳን ሲውሉልኝ፣ እንኳን ስለኔ ሲያለቅሱ፣ እንኳን የኔን መከራ እንዲህ ሲያዙ ሲሸከሙልኝ ከኔ ጋር አብረው ሲቆሙ ነው። ከቶ ሰው ተገኝቶ እንዲያው ለፍጥረቱ ሁሉ ላገለግል አይደለም በረሃ የገባሁት። እንዲያው ሰው ለሆነ ሁሉ ልገዛ አይደለም በረሃ የገባሁት። እኔ ቅጥረኛም አይደለም ደሞዝም ወይም ደግሞ ከማንም ውለታ የለብኝ። ፈጣሪዬን አምኜ ነው የምኖረው። ነገር ግን በትክክል ሁላችሁንም እኩል አድርጌ ለሁላችሁ ለመገዛት ከፊታችሁ ቆሜያለሁ። የኔ ዓላማዬ ነው። የሊት ገሌ የምለው ነገር የለም። እንደምን ቆያችሁ? እንደምን አላችሁ? ማህበረ ትጋት ጉዳይ እንግዲህ በ14 ዓመት በ15 ዓመት ከቤተሰብ መለየትን ይውስድ የእናትና የአባትን ፍቅር ሳይጠግቡ በጅቡቲ በኬንያና በሱዳን በሰሃራ በረሃ ተሰደዱ ልጆቻችን። አካሄዳቸው ወይ ጭካኔ ወይ ውሳኔ። እኔም ለነፍሴና እኔም ለነፍሴ እኮ አንበሳኔ ወዴት ነው? በገጥባ አውናሃራ ከአውናሃራ በባህር ዳር አድርጌ አይጨፈንም። እኔም በምናኔ እንኳን ለአገልግሎት ነው እንጂ ሩቅ አገር ሄጄ ወንጌል የሰበኩኝ ለዚህ ከበቃው በምናኔ እግዚአብሔር ሩቅ እንደሄድ አላረገልኝ። ከደራ ወጥቼ አጨፈርም ሜጫ የምናኔ ቦታ ይሄ ነው፣ ሩቅ አይደለም። ልጆቻችን ግን ሴቶች፣ በተለይ ብዙዎች ሴቶች ናቸው። ሴቶች የወላጆቻቸው ድህነት እያንገፈገፋቸው ከረሃቡ በላይ ስልቦ አይ ትውልድ እንዲህ አይነት ትውልድ ለምን ሹህ ነው ቢወለድስ? ታሪክ የሚመልስ የድህነትን ስድብ የሚያርቅ ለእናት ለአባት ፈጥሮ የሚደርስ እናት አባቱን ለጎጆ ለቤት የሚያበቃ ሺህ ቢሆን ምን አለበት? ደግሞ ቢወዱት እንዲህ አይነት ስንት ለተስፈሳለ የተሰበሰበውን የሚበትን መኪና የሚሽጥ ቴሌቪዥን የሚሽጥ የለበሰውን የአመትዋን ልብስ ሽጦ ጫት የሚገዛ ኧረ ስንት አለ ወገኖች፣ ስንት አለ። አመዛዝኑትም እናንተ ራሳችሁ በእኔ አትስቁኝ። እናንተ አመዛዝ ስንት አለ። ለማዘን ያስቸገረ ላሽኮኮ ትከሻ የሚቆም ቢያዝኑት ባንቀልባ ወገብ የሚቆም ስንት አለ። ለማስተዳደር የቸገረ ወጣት አለ። ለፖሊስ የማይመች ከጸጥታ አስከባሪዎች ጋር የሚጋጭ ጉልምስናውን ይሄን አድርጎት ኃይሉን ጥንካሬውን ይሄን አድርጎት የኃይሉ መለኪያ እነሱ ወንድሞቻችን ናቸው። ስለዚህ እንዲህን አይነት ሴቶች በተለይ ሴቶች ብዙዎች ሴቶች ናቸው እኔ እንደማየው እና ሴቶች ልጆቻችን የወላጆቻቸው ነገር አስጨነቃቸው። በድህነት መሰደቡና በረሃብ መታቀዱ ደግሞም በድህነት ማሳቸውንና ባድማቸውን ጥለው ልጆች እንዳይበተኑ
እናት አባቶቻቸውን በእርጅና በመቃብር ቤት እንዳይጣሉ በየበረንዳው በየከተማው ሄደው ቁራሽ እንጀራ እንዳይለምኑ ፈጥኖ ደራሽ የችግር ደራሽ ሆነው የወላጆቻቸውን ስም ለማስከበር በትጋት በሀገር ላይ ካሰሩና ከውለው እያሉ ከመከሰስ ይልቅ ተሰደን ኑሮና እናሻሽላለን ድህነትን እናሸንፋለን ብለው መረጡ። ተሰደውም አልቀሩም። በተለይ በማህበረ ትጋት ያሉት አንጠራጠርም፣ የጎደለበትም የለም። ብዙዎቹ ይመሰክራሉ ጊዜ በማጣት እንጂ በመድረክ ላይ በያሉበት ያላቸውን ጊዜ እንደምንም አስተካክለው ይመሰክራሉ። ማህበረ ትጋት ሁኖልናል፣ እግዚአብሔርን የሚያመሰግን ማህበር ነው። ሁኖልኛል የሚል ሰው እያለው እኮ የለኝም ይላል። ማህበረ ትጋት የለኝም አይልም። እዚህ ማህበር ከገባን ያስቀምጡታል። ከዚህ ማህበር ከገባን ገንዘብ ቋጠርነ፣ ሀብት አገኘነ፣ ቤት ገዛነ፣ ወረት ያዝነ፣ ቤተሰቦቻችን ረዳነ፣ ቀምተውን የነበረውን ደሞዝ ተሰጠነ፣ ታመን ነበር ድነናል። አረ ምን ይሄ ብቻ የሰው የከበረ ሀብት ትጋት ማህበረ ትጋት እንግዲህ ያልኩ ነው እማስተምራችሁ። እንደምቆያችሁ ወገኖች እንደምን አላችሁ? ዘፍጥረት ምዕራፍ 30 ከቁጥር 27 ላንብላችሁ እንዲህ ይላልና የያዕቆብ የእናቱ ወንድም ላባ ይባላል። በሁለት ወንዞች መካከል በሶሪያ የሚኖር የባቱኤል ልጅ ነው። የእናቱ የወንድም ልጅ ላባ። ታዲያ ያዕቆብ ኤሳው ወንድሙ ሊገድለው ሲስትበት እናቱ እንዲህ አለች፣ ልጅ ሆይ ሁለቱን ልጆችን ከማጣ ሂድ ወደ ወንድሜ ልጅ ወደ ላባ ሄድና ቁጣው እስኪበርድ ድረስ በዛ ቆይ፣ የምትመጣበት ሰዓት ሲደርስ ና ብዬ አመጣለሁ አለች። ያዕቆብ ጉዞውን ቀጠለ። ያሳፍረው ከላባ ጋር አብሮ በግ እየጠበቀ ያገለግል ነበር። ማህበረ ትጋት ከሞቀ ቤታቸው ከቤተሰብ ተለይተው ድሆችም እንዳቅማቸው ከአሕዛብ ጋር ተቀላቅለው እንደሚኖሩት እርሱም ወደ ሶሪያ ሄዶ የላባን በጎች እየጠበቀ ይኖር ነበር። ማህበረ ትጋት የሰው የከበረ ሀብት ትጋት ትጋቶች የአሕዛብ ምስክርነት አረማውያንና ቅዱስ ጳውሎስ የሚያስገርም ርኅራኄ አደረጉልናል። የሐዋርያት ሥራ ምዕራፍ 28 ከቁጥር 2 እና 3 ላይ አሕዛብ የሚያስደንቅ የሚያስገርም ርኅራኄ ያደረጉልናል። ያው ከመሃል ላይ ሰንብተው ሞቱ ቀሩ እየተባለ በሞትና በሕይወት መካከል ተጉዘው መላጥያ ወደምትባለው ወደብ ከሄዱ በኋላ የማይገመት ነገር አረማውያን ተሰብስበው እንጨት አያይዘው እሳት አሞቋቸው። ጳውሎስ ገረመው። አረማውያን ደግሞ ይህንን ርኅራኄ ያደርጋል። የሚያስገርም ርኅራኄ ያደረጉልናል። እንደዚህ ሁሉ የአሕዛብ ምስክርነት ወገኖች ከኔ ጋር ናቸው። የአሕዛብ ምስክርነት ምንም እንኳን በአረበኛ ቋንቋ በተለያየ ቋንቋ ማህበረ ትጋቶች ከገቡ በኋላ ቤታችን ሰላም ሆነ ሲሉ ሰምተናል። በአረብ ያሉ ሰዎች ከማህበረ ትጋት አንዷ ወይም አንዱ ከቤታችን ከገቡ በኋላ ቤታችን በረከት አገኘ፣ ቤታችን ሰላም አገኘ። ልጆቻችን በሐዘን ተሰደዋልና እግዚአብሔር ከእነሱ ጋር ነው። እግዚአብሔር ከማህበረ ትጋት ጋር ነው። እግዚአብሔር ከማህበረ ትጋት ነው። ማህበረ ትጋት መቼ ብቻ መቼ ሀገር ውስጡን የተፈናቀለውንና ወይም በኮቪድ-19 ምክንያት የተቸገረውን መች መርዳት ብቻ አይደለም። በአሜሪካ ቤተክርስቲያን እስከ መግዛት ድረስ የማህበረ ትጋት ቋሚ ተግባራቸው ነውና እንዲህ ነው ለእኛ የተሰጠን ጸጋ። ከዚህ ሀገር አንድ ቤተክርስቲያን ለመጨረስ ቃጭል እየተቃጨለ 10-15 ዓመት ሲፈጅ በሁለት ሰንበት
አሜሪካ ለሚገኝ ቤተክርስቲያን አሜሪካ ቤተክርስቲያን ለመግዛት ቆርጠው በመነሳት የተጣለባቸውን አደራ በሁለት ሰንበት አጠቃለው የሚፈጽሙ ልጆቻችን ናቸው። ይህ ሰው የከበረ ሀብት ትጋት እንዲህ ቀላል አይደሉም። ትጋቶች ስንል ትጋት ብለን እንደሌላው ማወደስ ማንቆላመስ ስለማንፈልግ ብቻ ሰው ያንሳዊኛን ስራ እንጂ ደግሞም አብሬ ከትጋት ስላለሁበት ራሱን ያመሰግናል እንዳንባል ብቻ ነው። ፈተኑትን ፈተና ወጥተዋል። ተወራጩባቸው፣ ሰደቧቸው፣ አወገዟቸው፣ ጠሏቸው፣ ሊበትኗቸው ተኩላዎች በበጎች መካከል ገቡባቸው። ነገር ግን አልተበተኑም። የእግዚአብሔር መንጋ ናቸውና መድኃኔዓለም ኢየሱስ ክርስቶስ መንጋውን ያውቃልና መንጋውን ያውቃል፣ እነሱ ፈጣሪያቸውን ያውቃሉ። በዲያብሎስ መወራጨት በሰይጣን ድንፋታ ማህበረ ትጋት አልተበተነም። ይልቁንም ቁጥሩ እየበዛ ኃይሉ እየጠነከረ ነው ሄደው ማህበረ እንግዲህ ላባ ምንድን ነበር ያለው? ወዳጅ ሆይ አንተ ከገባህ ቤቴ በረከተ። በጉ በዛ በጋጡ በሜዳው በጎች የሚሰማሩበት ሜዳ ጠበባቸው። አረ ያዕቆብ ልጄ ሆይ አንተ ገባህ እኮ ቤቴ በርክቷል። ከስንዴው አፈር ባቄላው ተስራፍቷል እኮ አንተ ገባህ። ቤቴ የተባረከ ኑሮዋን የኖርኳት አንተ ገባህ ነው። ያዕቆብ ሄደ ወንድሙ ሊገድለው ሆኖ ነው። እግዚአብሔር ግን ከያዕቆብ ጋር ስለነበር የላባ ቤት ተትረፈረፈ። እነሆ ማህበረ ትጋት ከአሕዛብ ጋር ተቀላቅለው ሲኖሩ ቤታቸው በበረከት ተመላ፣ ሰላምና ፍቅር አገኙ ይላችኋል። ማህበረ ትጋቶች ይህን ዓመታዊ በዓል በማክበር የናፈቃቸው 3፣ 4፣ 5 ወር ብለው ነው። እንደውም መስከረም 17 ይደርሳል። እኔ አሁን ቅድም ነው እዚህ የመስቀልን በዓል እያከበሩ እንዴ እነሱ በሰው ሀገር የሚያህል ሲያስቡ እኔስ ልጆቼ ለዚህ በመድረክ ላይ ማስባቸው ብዬ ከሰዓት በኋላ ነው ያሰቡት። ሁሉ ነገር ስለሚከናወንልን ደምቆልናል። ጉባኤያችን ፈቅዶልኝ መልካም ነገር ሁሉ ፈቅዶልኛል ጌታ ስለፈቀደልኝ ደመቀ። ገናም አሁን በጧት አርተን ነው የምናጠረቀው። የሰው የከበረ ሀብት ትጋት ይላል። እንግዲህ ዘፍጥረት ምዕራፍ 30 ከቁጥር 40 ላይ ያዕቆብ እንዲህ አለ፣ ወገኖቼ አሁንም ማህበረ ትጋት አንዳንድ ችግር ቢደርስባችሁ ቀድሞ የተጻፈ እንጂ አዲስ ነገር መስሎ እንዳይታያችሁ የተጻፈው እንዳነበላችሁ። ላባ ታዲያ የያዕቆብን ደመወዝ ቀን ነው ልጆች አይዟችሁ ተስፋ አትቁረጡ። እኛም ስንት መከራ ይደርስብናል መፈጠራችን እስክንጠላ ድረስ እንደ ኢዮብ እንደ ኤርምያስ መነባል ተወለድ ወይም ያቺ የተወለድኩባት ቀን የተረገመች ትሁን እስክንል ድረስ ብዙ ፈተና ይደርስብናል። እየደረሰብን ነው፣ ወደፊት ይቀጥላል። ግን በኢየሱስ ክርስቶስ ተስፋ አንቆርጥም። የምንቆርጥበት ተስፋ የምንቆርጠው ያው ፈተና ስለሆነ ስጋ ለብሰናል። ደግሞ ጌታም ተፈትኗል። በቆሮንቶስ ገዳም ፈተና ለማንኛውም ለተፈታኝ ይከብዳል። ፈተና ነውና ለማንኛውም የፈተና የግና መቼም ማሸነፋችን ነው በጌታ ፈቃድ እንጂ ደህና ታሪካችን የሚያስቀይረው በመፈተናችን መጨነቃችን አይቀርም። ሰው እየተፈተነ መቼም ፈተና ነው። ደግሞ ፈተናው እንዳቅማችን ነው የሚመጣ። እንድንጨነቅ ተስፋ እንድንቆርጥ ወይ ሀገር ጥለን እንድንሄድ ወይም ሃይማኖታችሁን እንድትክዱ ወይም ሀገር ጥላችሁ እንድትሰደዱ ወይም በእግዚአብሔር ተስፋ እንድትቆርጡ ነው ፈተናው ይመጣው፣ ሌላ አይደለም። ስለዚህ ይህንን እንግዲህ መቋቋም ጥንካሬ ያስፈልጋል እና ያዕቆብ እንዲያ እየደከመ ደመወዙን ቀሞ እኔ ጋር ናቸው። የእናቱ ወንድም ላባ ያዕቆብን ደመወዝ ቀሞ ያዕቆብ እንዲህ አለ፣ ወንድሜ ሆይ አለ ምንድን ነው የበደልሁህ? ሌላ ምን እንበል? እንግዲህ እንዳልበደልነው እኮ እናውቃለን። የምንለው ስናጣ ነው። እጹብ ድንቅ ነው። ረግፋችን ተመልከቱ። ያዕቆብ እንዳልበደለ በደል እንደሌለ ያውቃል። ግን ምንድን ነው የበደልሁህ አለው። በደሌ ምን ነበር? ያዕቆብ አባባል ነው ይሄ አለ 7 ዓመት ለአንዲቱ ልጅህ
ሁለተኛ 7ም እንዲሁ አሁን ሌላ 6 ዓመት ደግሞ በጎችን ጠብቅ ደሞዝ ለማግኘት ብዬ ሚስት ካገባሁ በኋላ ከትዳር ጓደኛዬ ጋርና ከሚወለዱት ልጆች ጋር ለመኖር ሀብት ስለሚያስፈልግ እኔ ጋር ናቸው ወገኖች። ረስሙኝ ማጥራታች ምን አለ እኮ መሰላች ለቤቴ የምሰራው መቼ ነው? ይገርማችሁ ያባባል ያሳዝን። ለእኔስ ለቤቴ የምሰራው መቼ ነው? 20 ዓመት ካንተ ጋር ኖርኩኝ። 20 ዓመት ካንተ ጋር ኖሬ ደሞዜን ቀማኸኝ። በጎች እኮ አልጨነገፉብህም። በጎችን እኮ አውሬ አልበላህብህም። አውሬስ የበላው ቢኖር ኑሮ የትም ደፋ ቀና ብዬ በመለስኩልህ ነበር፣ በተካሁህ ነበር። በስደት ያላችሁ ወገኖች ስደተኛው ወንድማችሁ ስደተኛው አባታችሁ እንዲህ ልቤ በሐዘን ተውጦ ልቤ በሐዘን ፍላጻ እየተወጋ እኔ እነግራቸዋለሁ። እንዲህ የሚደርስብን ችግር እንነግራቸዋለን። እየተገፋን ያለ ነው። ደስ ብሎን እንዳይመስላችሁ። የኛ ደስታ ማን ነው? እግዚአብሔር ነው። በእግዚአብሔር ነው የምንደሰተው። በእናቱ ድንግል ማርያም ነው የምንደሰተው። የዓለሙ ሁኔታ የሚያስደስት ነገር የለም። ዓለሙ ተስፋ የሚቆረጥበት እንኳን ዛሬ ድሮም ዓለም ከተፈጠረ ጀምሮ ይኸው በያዕቆብና በዔሳው ዘመንም አልሆነ። እንኳን ዛሬ ሰው በበዛበት ዘመን ክፋት በሰለጠነበት ዘመን እኔ ለቤቴ የምሰራው መቼ ነው? 20 ዓመት ሙሉ ለአንተ ዘመን አይደል ፈጀሁት። ስለዚህ የተነገፈ በግ ቢኖር አውሬ የሰበረው ቢኖር በከፈልኩ ነበር። ደሞዜን ስጠኝ እንጂ የበደልኩ ምንድን ነው አለ። ደሞዝ የተቀማችሁ አይዟችሁ፣ ግፍ የበዛባችሁ አይዟችሁ። መቼም ከዚያ ይመስልሻችሁ ያው ከአሕዛብ ጋር ናችሁ እኮ ያላችሁ። እኛ እኮ ዘመን ወገን ነው የምናውቀው ነው ቢገባል። አሕዛብ ናቸው። ቋንቋቸውንም በግድ እንደለመዳችሁ በቀለምም አትመሳሰሉ። ታዲያ አይዟችሁ ታገሱ። ያዕቆብን አስታውሱት። ኧረ ምንድን ነው የበደልኩህ አለ። ለምንድን ነው ደሞዜን የቀማኸኝ? እባክህ ደሞዜን ስጠኝ። በድዬ ቢሆን በካስኩ ነበር፣ አልበደልኩም። እንዲያውም እኮ በመግባት ያለ ያዕቆብ ቤቱ ተባርኳል። ኧረ ትናንት እኔ ሳልመጣ የነበረህን አስበው። እኔ ጋር ናቸው ወገኖቼ። ማኅበረ ትጋት ባይሆን በውስጣችሁማ እንዲበሉ እንጂ እኔ ሳልመጣ የነበረህን አስበው። እኔ ሳልመጣ የነበረሽን አስቢው። እግዚአብሔር ከኔ ጋር ገብቷል። ያዕቆብ ቤቱ ተትረፈረፈ፣ ጋሩ ተትረፈረፈ፣ ጎታው ሞላ፣ የሰላም እንጀራ ተመገብክ። ታዲያ ደሞዜን የምትቀማኝ ለምን ነው? ለሰው የከበረ ሀብት ትጋት። ይህንን እነግራችኋለን። የሚደርስብን ግፍ ማለት ነው። ደግሞ እስኪ ከዚህ አያይዤ ጥሩ ነገር ላምጣላችሁ። አሁንም ዘፍጥረት ምዕራፍ 26 ቁጥር 12 ከቁጥር 1 ጀምሮ ነው። እንደ አብርሃም ዘመን ሁሉ በከነዓን ታላቅ ረሃብ ሆነ። ረሃብ በመሆኑ ይስሐቅ አባታችን ይስሐቅ ያው በረሃብ ምክንያት ተሰዶ ወደ ጌራራ ወደ ፍልስጤማውያን ግዛት ገባ። አቤሜሌክ ይባላል ንጉሱ። አቤሜሌክ ለይስሐቅ ቦታ ሰጠው፣ አስቀመጠው፣ አከበረው። አርሶ እንዲመገብ ቦታ ከልሎ ሰጠው። ይስሐቅ አባታችንን ተግቶ ጠንክሮ አረሰ። ጠንክሮ ወይን ተከለ፣ ስንዴም ዘራ። ይስሐቅ አባታችን እኔ ጋር ናቸው ወገኖቼ። ይስሐቅ ይላልና መጽሐፍ ቅዱስ በዛች ዓመት 100 እጥፍ አፈራ። ትጋት የሰው የከበረ ሀብት ትጋት። ይስሐቅ አባታችን በረሃብ ምክንያት በተሰደደበት ቦታ የተሰጠውን መሬት ተጠቅሞበት በተሰጠው በነበረው ጊዜ ተጠቅሞ ባለመቶ ፍሬ ሆኖ ታዲያ የጌራራ ሰዎች በቅናት ተነሱበት። እስኪቀኑበት ድረስ ተግቶ በመስራቱ ከበረ፣ ሀብታም ሆነ፣ ሀብት አገኘ። ማኅበረ ትጋት አይዟችሁ፣ ለአንዱና አንቀርብ፣ እኔም ሰው ሁኛለሁ። ስለዚህ በስደት ያላችሁ ለሀገራችሁ ትበቃላችሁ፣ አንጠራጠርም። እግዚአብሔርን እመኑ፣ በእምነታችሁም ጽኑ። አምላከ ቅዱስ ገብርኤል እያላችሁም ተማጸኑ። እመቤታችን ድንግል ማርያም በሐዘን የተሰደዳችሁትን፣ በድህነት በችግር የተሰደዳችሁትን በደስታ ትመልሳችኋለች። እመቤታችን
መቶ እጥፍ አፈራ። ይስሐቅ አባታችን ባለ መቶ እጥፍ አፈራ። አሁንም በትጋት ማህበሮች በስደት ያላችሁ ወይም የዚህ ጉባኤ ተከታታዮች ሁሉ ለዳንዶና እንክር እኔ ድህነት በእግዚአብሔር ፈቃድ ተግተን በመስራት ድህነት አቅም እንደሌለው ተረድቻለሁ። ለኃይል ሀዲስ ሲሆን እንዲህ በከበረው መድረክ ላይ ስላልቆምኝ ወገኖች እንደ ስራ ቀላል የለም። ያው ስራው ቦታና ጊዜ ከተመቻቸ እንደ ስራ ቀላል የለም። ነገር ግን ታላቅ ስራ በተከፈለኛል። ተቃዋሚዎች ግን ብዙዎች ናቸው። ጳውሎስ ለመደበው ተቃዋሚዎች ተፈታታዮች እንደፈለግን እንዳንራመድ እየኮደኮዱንና ገድልና ወጥመድ እየዘረጉብን እንጂ እንደ ስራ አስቀላል አይደለም ነበር። አመኘበት ነው የወጣው። እግዚአብሔር ማከናወንልኛል። እግዚአብሔር ይመስገን። ማህበረ ትጋት ምናልባት በሽታን የወደቀባችሁ በበሽታም የምትፈተኑ ካላችሁ ኢዮብን አስታውሱ። መጽሐፈ ኢዮብ ምዕራፍ 42 ከቁጥር 12 ላይ ኢዮብ ከዛ ከነበረው ኢዮብ ለባልንጀሮቹ ከጸለየላቸው በኋላ ምርኮ ተመለሰለት አለ። ድሮ ከነበረው በላይ ሀብቱ እጥፍ ድርብ ሆነ። ትጋት ይሄ ነው። ትጋት ማህበረ ትጋት የሰው የከበረ ሀብት ትጋት ነው። ኢዮብ እግዚአብሔር ሰጠ፣ እግዚአብሔር ነሳ ወሰደ፣ እግዚአብሔር እንደወደደ አደረገ። ያ ሁሉ በሽታ መግሉ እየፈሰሰ ትሉ እየተፍለከለከ የከበሩት ባልንጀሮቹ ክደውት ሚስቱም እግዚአብሔርን ሰድበህ ሙት ብላው። መጽሐፈ ኢዮብ ምዕራፍ 2 ቁጥር 9 ኢዮብ እስከ መቼ ነው ትዕግስትህ አለችው። እንግዲህማ እግዚአብሔርን ሰድበህ ሙት እንጂ ወድቃል፣ ደቃል፣ መግሉ እየፈሰሰ ነው፣ ቁርበትህ ተገፏል። እስከ መቼ ነው የምትታገስ? እግዚአብሔርን ስደብና ሞታ። አንቺ ሴት አለ ከሰነፎች ሴቶች እንዳንዷ ነሽ እያለ ጸንቶ ታግሶ ተግቶ መከራን በመቀበል ኢዮብ በዛን ዘመን በምስራቅ ከሚኖሩ ታላላቅ ሰዎች ይልቅ ጻድቅና ፍጹም የነበረ ኢዮብ የመጀመሪያ የሀብቱ ልክ 7000 በጎች እንደገናም 3000 ግመሎች 500 ጥማድ በሬና 500 እንስት አህያ ነበረ የኢዮብ ሀብት። መጽሐፈ ኢዮብ ምዕራፍ 1 ቁጥር 3፣ 4፣ 5 ላይ እንደተጻፈ መጨረሻ ላይ ግን ኢዮብ ምርኮ ተመለሰ። ምን ስለሆነ ነው? በበሽታው ጊዜ ስለጸና፣ ተግቶ ፈጣሪውን ስለለመነ፣ ተግቶም በእምነቱ በመጽናቱ፣ ሃይማኖቱን ባለመካዱ፣ እግዚአብሔርን ባለመስደቡ፣ በመትጋቱ በመጽናቱ በመጠንከሩ ሀብቱ ተባረከ። 7 የነበረው ስንት ሆነ? 14። 3000 የነበሩት በጎች ግመሎች ስንት ሆኑ? 3000 ግመሎች 6000 ሆኑ። 500 ጥማድ በሬ 1000፣ 500 እንስት አህዮች 1000። ኢዮብ ይላል ልጆቹ ባንድ ላይ ያቀበት ነበር። ልጆቹ ሲያቆም አልደነቀው። እግዚአብሔር ሰጠ፣ እግዚአብሔር ነሳ ወሰደ። እግዚአብሔር እንግዲህ ወገኖች ተመልከቱ፣ እናንተንና ይህን ነገር አስያዩ። የእናንተ የሆነ ነገር ሲነካ እንዴት ነው የምትሆኑት? ምድሯ ተቀባችኋለች። ምድሯ ብትሸሽጋችሁ ትወዳለች። የእናንተ የሆነ ነገር ሲነካ እንዴት አስታውሱ። እንዴት ግን ዝም ብሎ መስማት ራሱ ያስቀጣል። ግን እየሰሙ መፈጸም ነው። እየሰሙ ዝም ቢሉት ቀፍር ነጻ የምትማረው የምትነገረው እንድትስተካከል ነው፣ እንድትሆኑ ነው። ኢዮብ እነሆ በሰሜን ንፋስ ተነስቶ ህንፃውን ደረማምሶ 10 ልጆቹ በአንድ ላይ ሲረቁ እግዚአብሔር ይመስገን ያለ። ይህን በማድረጉ ግን ለኢዮብ 7 ወንዶችና 3 ሴቶች ልጆች ተሰጡት። ምርኮ ተመለሰለት። በዛ ዘመን ይላል እንደ ኢዮብ ሴት ልጆች ውበት ያለው ባለም ላይ አልነበረም። በውበት አንደኛ የኢዮብ ልጆች ምርኮ ተመልሷል። የኢዮብ በረከቱ መጣ። በመትጋቱ
በመታገሱ በመከራ ጊዜ በመጽናቱ ኢዮብ ምርኮው ተመለሰና አሁንም ወገኖቹ ሆይ ወደ ልቦናችሁ ለመመለስ ያብቃችሁ። ወደ ልቦናችሁ ለመመለስ ያብቃችሁ። ያው የቅዱስ ጳውሎስ መልእክት በአንደኛ ቆሮንቶስ ምዕራፍ 4 ልበለው ቁጥር 12 ላይ ጳውሎስ ምን ያለ ወንድሞቼ ሆይ ይላል ሐዋርያው ቅዱስ ጳውሎስ። እንግዲህ በእውነት በድካማችን እየደከምነ ራሳችንን እየጣርን ሌሊት እንቅልፍ አጥተን እየቃተትናል። ሌሊት ስራ በመስራት ወንጌል እንደሰበክንላቸው አስተውሱ። እኔ ጋር ናችሁ? ድካማችን አስተውሱ። በማንም ላይ እንዳንከብድ የማንንም እንጀራ እንዳንለምን አብሉንና አልብሱን እንዳንል እየደከምነ ራሳችንን እናስተዳድርና ወንጌል በነፃ እንሰብክላችሁ ነበር። ወንጌሉን በነፃ እንሰብክ ነበር ከእናንተ ምንም ሳንጠይቅ እንጀራም አብሉን አልብሱን ሳንል እየደከምነ ድካሙን አስታውሱ። ቅዱስ ጳውሎስ ሳይደክም ደከም አይልም። ድካሙንም አስታውሱ። በቀላሉ ድካም ደከም ብሎ አይናገርም ጳውሎስ። እየደከምነ እንዲሁም ማለት እንደ ጉድፍ እና እንደ ጥራጊ ተቆጠርናል። እየደከምነ ሲሰድቡና ሲረግሙና እንመርቃለን አለ። ግብ ሲፈጽሙብን እንታገሳለን፣ እንራቆታለን፣ እንራባለን፣ እንቃትታለን፣ እንጨነቃለን። አሬ ሁሉ ሆኖ ደግሞ እንደ ጉድፍ እንደ ጥራጊ ተቆጠርን። አነጋናቸው ወገኖች ጆሮ እንደሌለው እንደማይሰማ ሰው ዓለም እኛን የምትመለከተው ያስባሉ ማለት ነው እኮ ያስባሉ ማለት እንደማታስብ ያጣሳቸው ፍላጎት ብቻ ለመፈጸም እኛን እንደምናስብ አይቆጥሩና ይሄ ነው የሚደርስብን ነገር። ቅዱስ ጳውሎስ ስለደረሰበት የጻፈው ሰው በሰው ከኔ ጋር ናቸው ወገኖች። አይ እንዲህ ብለው እንዲህ ይለኛል፣ እንዲህ ብላት እንዲህ ትለኛለች ይባላል። በእኛ ዘንድ የለም። አይመልሱም፣ አይናገሩም፣ ዝም ብለው ነው የሚችሉት። ድፋው በለው በላይ ላይ ማፍሰስ ብቻ ሰውነትን የሚቆራረጥ መንፈስን የሚያስጨንቅ ያፈሱብናል። እንታገሳለን። ጳውሎስ ያለ ይሄንን ነው። እንታገሳለን አለ። ሲያሳድዱን ሲረግሙን እንመርቃለን አለ። እንደውም ይሁሉ ሆኖ ደግሞ አለ እንደ ጉድፍ ተቆጠርን፣ እንደ ሰው አልታየንም ይላል። በአንደኛ ቆሮንቶስ ምዕራፍ 4 ከቁጥር 12 13 15 ከዚህ ላይ ነው። ቅድም ብየዋለሁ። ብዙ ሞግዚቶች ቢኖራችሁ እንኳን አለ እኔ በወንጌል ወልጃችኋለሁ፣ ስለዚህ እኔን ምሰሉ። ቁጥር 16 ላይ እኔን ምሰሉ ልጆች አለ ቅዱስ ጳውሎስ። እኔ ታገሱ፣ እንደኔ ታገሱ አለ እንጂ እንደሱ አይነት ፈተና አይወርድባችሁ። እኔም እንደኔ ታገሱ፣ እንደኔ አይነት ፈተና አይመጣባችሁ። እናንተ ፈተናችሁ ዳቦና ሽሮ ነው። ይሄን ካገኛችሁ ሌላ ፈተና የለባችሁ። የኛ ፈተና ለማንበብ ለመጻፍ የሚያስቸግር ነገር እግዚአብሔር ይመልሰው። እኛም በዚህ ተጋድሎ ጸንተን በእውነት ከፊታችን እየታችን ጀምረ መቆም ያብቃል። በእውነት በጽድቅ እግዚአብሔርን መከተል እንዴት አይነት ፈተና ነው! ምንኩስናውን በሉት በሕልውናው አይደለም። ዋናው ግን በትክክል ጽድቅን እፈጽማለሁ ብሎ ራሱን ለእግዚአብሔር ማስረከብ በጣም ፈተና ነው። የማታስቡት ፈተና ላይ ገጣባችሁ። ከዚህ አውጣን ጌታ እግዚአብሔር። አዎ ለእግዚአብሔር እኮ ጌታ ምንድን ነው ያለው? መድኃኒዓለም ኢየሱስ ክርስቶስ በስሜ ተጠላችሁ ትሆናላችሁ ያለ። እኔ ስሜን ስትጠሩ ማለት ግን ስለሰበካችሁ አይደለም። ወንጌል ስትሰብኩ ትጠላላችሁ፣ ኢየሱስ ክርስቶስ ስትሉ ትጠላላችሁ ማለት ብቻ አይደለም። በማቴዎስ ምዕራፍ 10 ቁጥር 22 ላይ በስሜ ተጠላችሁ ትሆናላችሁ ማለት ምንድነው? እኔን ስትከተሉ ትጠላላችሁ፣ ራሳችሁን ለኔ ስታስረክቡ ትጠላላችሁ። ለምን? ሰይጣን የልባችን ነው የሚል አፋችን ባይለፈትም እኔ ከዛሬ ጀምሮ ራሴን ለእግዚአብሔር አስረክቤያለሁ ካለ ከዛ በኋላ ሰይጣን ተወራጨ ማለት ነው። ሰይጣን ገረፋ የቤቱን ያስረሳዋል፣ የዳሪውን ያመጣዋል፣ ይጫደው። እግዚአብሔር አምላክ እኛንም ይጠብቀናል። ከክፉ ነገር የምንጠራጠርበት የለም። እግዚአብሔር ከክፉ ነገር ሁሉ ይሰውረን። አሁን ሰው የከበረ ሀብት ትጋት ነውና እንግዲህ ማህበረ ትጋቶች በገቡበት በረከት
ለገቡባት ሀገር በረከትን ለገቡባት ሀገር ለምን አዝነው ተክዘው ስለተሰደዱ እግዚአብሔር ከዮሴፍ ጋር ነበረ። እግዚአብሔር ከያዕቆብ ጋር ነበረ። እግዚአብሔር ከኢያሱ ጋር ነበረ ተብሎ ተጽፏል። አሁንም አዝነው ተክዘው ተገፍተው የተሰደዱ ማህበረ ትጋቶች እግዚአብሔር ከነሱ ጋር ስለሆኑ ከብዙዎች ቃል እንደምሰማው አሕዛብ እንኳን ራሳቸው አንቺ ልጅ ከመጣሽ ቤት የተባረከ፣ አንተ ልጅ ከመጣህ ቤት የተባረከ፣ አንተ ሰው ከመጣህ ሰላምና ፍቅር አገኘን እየተባሉ የሚመሰከርላቸው ለሰው ሁሉ እግዚአብሔር አምላክ እነሱ ተቸግረው በመሰደዳቸው እንደገና ለገቡበት ቤትም ምናልባት እኛ እንዳንመካ አሁንም እኔ ከገባው ሀብት አግኝተሻል እያለ ልንመካ ይገባል። ማንነታችን ማወቅ አለብን። ምናልባት በማህበሩ ስም ነው ወይስ እኔ ንጹሕ ሁኜ ነው ወይስ ገብርኤል ከኔ ጋር ሆኖ ነው ወይስ አምላክ ዮሐንስ ጠብቆኝ ነው እናስፋው አስፍተን እንመልከት እንጂ ያው የራሳችን መስሎ እንደው አው በከንቱ ውዳሴ እንዳትነደፉ እንዳትጣሉ ተጠንቀቁ። እና ለሰው የከበረ ሀብት ትጋት ማህበረ ትጋቶች በገቡበት ሁሉ እግዚአብሔር አምላክ እነሱንም በሰላም ይመልስልን። ዘፍጥረት ምዕራፍ 29 ከቁጥር 2 እና 3 ላይ እግዚአብሔር ከዮሴፍ ጋር ነበረ። በኋላ ጲጥፋራ የተባለው ለፈርዖን የጦር አዛዥ ለፈርዖን እንደራሴ የነበረ ጲጥፋራ የተባለው ሰው ዮሴፍ ከቤቱ ከገባ በኋላ ቤቴ ተባረከ ብሏል። ቤቴ ተባረከ ተተረፈረፈ። አንተ ከገባ ሁሉ እንደው ነቀዝ የለም ብል የለም፣ ከውጭም ተኩላም ቀበሮም መንጋዬን አይወስደውም፣ ተምችም የለም አዝመራዬን ተባረከ ብሏል። አሁንም ማህበረ ትጋት በገባችሁ ቤት በምትኖሩባት ከተማ በምትኖሩበት ቤት ሁሉ የሰላም አምላክ ሰላምን ይስጣችሁ። ማህበረ ትጋት መንገዳችሁን ሁሉ የቀና ያርግላችሁ። ማህበረ ትጋት ማዕበሉን የሰማይ አምላክ እግዚአብሔር ማዕበሉን ጸጥ ያርግላችሁ። ማህበረ ትጋቶች የሽፍቶችን ግርማ የሽፍቶችን ጉልበት አድክመው መንገዳችሁን የቀና ያርግላችሁ እግዚአብሔር። የሰው የከበረ ሀብት ትጋት ነው በሚለበስ ነው የምንማማረው። እንግዲህ ስለ ሐዋርያው ስለ ቅዱስ ጳውሎስ አንጥቻለሁና ትንሽ አነሳስ ትምህርትና አጠቃልላለሁ። የሐዋርያት ሥራ ምዕራፍ 20 ከቁጥር 33 34 እና 35 ላይ እኔ ያለ ቅዱስ ጳውሎስ እኔ ከማንም ወርቅና ብር አልፈለኩም። አቤት መታደል ነው። እንዲህ አይነት ጠፈፍ ያለ ታሪክ እንዴት ያኮራል! እንዴት ያስደስታል! ክርስቲያን በመሆነ ያኮራል። ይሄ ነገር መታደል ነው። እግዚአብሔር ለደላቸው ሳይቀርብሩና ሳያታለሉ ዘመናቸውን ላሳለፉ ስርቆትን ስራ አድርገው የሚኖሩ ሰዎች አሉ። ስርቆትን ቋሚ ስራ ማጭበርበርን ማታለልንና የሰው ሀብት መፈለግን ቋሚ ስራ በሰው ድል በሰው ትከሻ መቀማጠልን እንደ ቋሚ ስራ የሚቆጥሩ ሰዎችና ይህን ካላረጉ እንደ ሱስ የሚሆንባቸው ሰዎች አሉ። ያለመታደል ጉዳይ ስለሆነ ቅዱስ ጳውሎስ ግን እኔ ማንንም ወርቅና ብር አልፈለኩም ነው ያለው። እኔ ማንንም ወርቅና ብር አልፈለኩም ይላል። የሐዋርያት ሥራ ምዕራፍ 18 ቁጥር 1 ላይ ቁጥር 2 ላይ ስራቸው አንድ ነበር። ምንድነው ስራቸው? ድንኳን መስፋት። የጳውሎስ ስራው ምንድን ነበር? ድንኳን የሚሰፋ። የሚሰፋው መቼ ነው? ማታ ነው፣ ሌሊት ነው። ቀን ወንጌል ነው የሚሰብክ፣ ድውያን ነው የሚፈውስ። እንቅልፍ የለውም። ሌሊት ደግሞ ድንኳን ይሰፋል። ድንኳኑን ሽጦ ነዳያንን ይረዳል፣ ችግረኞችን ይመግባል፣ ያበላል፣ ያጠጣል። ስለዚህ ነው እኔ ማንንም ወርቅና ብር አልፈለኩም። ማህበረ ትጋቶች ልብ አድርጎ አይዟችሁ፣ ሰርታችሁ ደክማችሁ ጥራችሁ ግራችሁ በድካማችሁ ራሱን የሚረዳ ምስጉን ይላል መዝሙር 127 ቁጥር 2። አይዟችሁ እግዚአብሔር እኔንም እናንተን ይመለከታል። እንደተቃልነ እንደተዋረና አንቀርምና አይዟችሁ ማህበረ ትጋቶች፣ እግዚአብሔርን ተስፋ አድርጉት። የድህነትን ስም እናሸንፋለን። የድህነትን ስድብ እናሸንፋለን። የድህነትን ስም እናጠፋዋለን። ድህነት የዘር አይደለምና እንደተቃልነ እንደወደቅነ ስለ ልብስና ስለ ጉርስ እንዳሰብን አንቀርም። ዛሬ እንደተላካችሁ፣ ዛሬ እንደተቀጠራችሁ፣ ዛሬ ሰራተኛ ሆናችሁ እንደገባችሁ ነገ ሰራተኛ ትቀጥራላችሁ። ማህበረ ትጋቶች ነገ ሰራተኛ ትቀጥራላችሁ። ይልቁንስ ሰውን እንዳትገፉ ተጠንቀቁ። አሁንም የሚደርስባችሁን ችግር በዛሬው በአሁኑ ዕለት የሚደርስባችሁን ችግር አስቡት። ነገ ሰው ስትቀጥሩ እንዳታንገላቱ። ዛሬ ተሰዳችኋል፣
ስደተኞችን አስቡላቸው። ዛሬ ሰው ቤት ነው ያላችሁ፣ ሰው ቤት ላሉት ተጨነቁላቸው። ወደ ቀሪ ወደፊት ዘመናችሁ ለሰው መራራት ነው በአሁኑ ሰዓት። የእናንተ የምትቀበሉትን ግፍ እንዳትፈጽሙት። እኔም እንዲሁ ሆኜ ነው ያደግኩት። አንዳንዶች ጨካኞች አሉ። እኔም እኮ እንዲሁ ሆኜ ነው ያደግኩት። ሰራተኛ ደሞዝ የሚቀማሉ፣ ሰራተኛን ክፍት ያደረ የሚያበሏሉ፣ ለሰራተኛ ፊት ቀና ብለው ፊት ፈተት ብለው የማይታዩ ሰዎች አሉ። ሰው ሲጨነቅ የሚደሰቱ አሉ። እንዲህ እንዳትሆኑ ብቻ ማህበራት ጋር ማለፉን አልጠረጥረውም። እያለፈላችሁ ነው፣ አልፎላችኋል፣ ወደፊትም ያልፍላችኋል። የስርክብ ብርሃን ትጋት ማህበረ ትጋቶች አይዟችሁ፣ አልጠረጥረውም። ከቃሌ የወጣ ሕጉን እስከጠበቅን ድረስ እግዚአብሔር አይተወንም። የሰው ገንዘብ አትመልከቱ ልቦና እና ቅዱስ ጳውሎስ እኔ ብርና ወርቅ አልፈለኩም፣ እኔ ገንዘብ አልፈለኩም፣ ሌሊትና ቀን እየደከምን እጅ አለ እኔና ከኔ ጋር ያሉትን ተመግባቸዋለች። ሌሊት ድንኳን መስፋትን ተስፋ አድርጎ ድንኳን ሰፋለሁ፣ ሌሊት ቀን ወንጌል ሰብካለሁ። በዚህ ምክንያት እኔም ከኔ ጋር ያሉት አንራብም፣ የሰው ሀብትም አንፈልግም። ይሄ ነው ክርስትና፣ ቤቱና ይሄ ነው የሐዋርያት አገልግሎት፣ የክህነት አገልግሎት። ይሄ ስለት ወደቀች 10 ሳንቲም አይናቸው ሲቦጀቦች አለበታደ ደግሞ አይጠግቡም። ችግሩ እዚህ ላይ ነው። እንደ ገንዘብ የተመለሰ አይጠግም። ነገርኳ በሽታ ነው። ጥምቀት ጸበልም አያድናቸውም ይላልና መክብብ ምዕራፍ 5 ቁጥር 10 ላይ ብርን የሚወድ ብርን አይጠግብም። ስለተጻፈ እኮ ወልጄ አይደለም መክራት። ብርን የሚወድ ታዲያ እኔ ሁሉ ስራ እየሰራው ብር ማለወለድ ያለብኝ እኔ ነበር አይደለም ወገኖች። ከዚህ ያለውን ብዙ እኔ ነኝ እንግዲህ በእኔ ምክንያት ነው። አውጭ ሀገር ያሉ ልጆችን ተስፋ አድርጌ እግዚአብሔርን አምኜ የምመግብ የወር ደመወዝና ኮቸሮውን ልብሱን ዱቄቱን እየሰጠን ነው። ስለዚህ ምን ሰጥ ይሆን አስቤው እኮ አላውቅም። አሁን ቅብጭ የለብኝ ምን ይውጠኝ ተሰብስባችሁ ከምክርዳችሁ አምጣ ብትሉታል አምጣ ብትሉ ለምን ባላስቡ እንደው ፍጹም አጣለሁ እያስቢያለሁ። ምኑን ጨመረብኝ መድኃኒዓለም አጣለሁ ይሸጠኛል አስቤዋለሁ። እንደውም ዛሬ ቢያዝን ነበር የድሮ ስሙ ደረጀ ብለነዋል። ድሮ ገና ከወንቅሸት በፊት አብሮኝ ያደገ ወንድሜ ነበር እና እሱ ምን እለዋለሁ ገና ከወንቅሸት በፊት እንግዲህ ድህነት የሚባል ከፊት አይቆም ብለው ነበር። አሁን አጋጣሚ የመስቀልን በዓል ለማክበር እንደመጣ ያየሁት መስሎኛል እና ድህነት የሚባል ከፊት አይቆምም። ገና ከወንቅሸት በፊት ነው ባህር ዳር ሳለ እሱ ፖሊ እየተማረ በምክንያት ከኔ ጋር መኖር ጀምሮ አይዞህ ድህነት አንተም አልኩት ገና ተማሪ ነኝ ጊዜ ጤና ያመው ነበር እና አንተ ገና በተሽከርካሪ ወንበር ነው የምትቀመጥ አልኩት። ደፋር ነው ሰውዬው ቆጣ እንዲህ ያለ ድፍረት በተሽከርካሪ ወንበር ነው የምትቀመጥ። ያን ጊዜ ብዙ መነኮሳቶች ነበሩ፣ ብዙ ባይታውያን ነበሩ። ይስቁብኛል። ደረጀ ነው ሰው ሆኖ ተሽከርካሪ ወንበር እንዲቀመጥ ኧረ ኮርሲ ላገኘ ይሉኛል። ያ ኮርስ ሰው እንዳሰብሰዎች ዛሬ ደረጀ በተሽከርካሪ ወንበር ተቀምጣለች። አልፈልግም እንጂ ደግሞ ቃሌ ከወጣ ነው ምንም ንቅንቅ የለም። አልፈልግም ብዙ አልናገርም። ብዙ ስለማናገር ነው ከተፈለኩ ለምንም ከተናገርኩ ከቃሌ ከወጣ ችግር የለም። እና አሁን ስላለ ነው ደረጀ ዛሬ በአሁኑ ሰዓት እንኳን ውሸት ተናገር ከዚህ ላይ አቁሞ ለሚያዋርዱ ውሸት ስላልሆነ እውነት ስለሆነ እለው ነበር የሚባል ከፊቴ ገና ቆይታ ያለ አላለ ገና ውሸት ሳይመሰረት ውሸት ሳይታሰብ ስለ ውሸት ሳልሰማ እኔ ወይ በመተሐራ ወይ በዚህ ባዊ ዞን ወይም ደግሞ በዚህ በደብረ ታቦር በጠራ በዚህ በዓለም ሳጋ ካንዱ ቦታ ገዳም እንዳቀና ፈቃድልኝ ያልኩኝ ፈቃድ እየጠየቁኝ ይሄን ነገር እኔ ምን አስቤው አየ እዚሁ ሊያረገው ከወረደው ሊያረገው ይሄ ለምን ከዚህ ያረገበትን ጥበብ አምላካችን አለው ስራ የወራዳው ሕዝብ ያከብረኝ እንዲጠቀም ነው። ያዋረደኝ ደግሞ ዋጋውን እንዲያገኝ ነው። ከተወለድኩበት ቦታ ከምታወቅበት ቦታ ይሄ ሁሉ ተጋርዶ ይሄ ሁሉ ታሪክ እንዲሰራ ያደረገ ጌታ ይህንን ታምር አክብረው ባይቀበሉ ወዮ ልጅ ኮራዚ የሚለው ቃል ይቀጥላል። ወዮ ልጅ ኮራዚ
ወዮልሽ ቤተ ሳይዳ በእናንተ የተደረገው ታምራት በጢሮስና በሲዶና ተደርጎ ቢሆን ኖሮ ማቅ ለብሰው አመለስንሰው እስካሁን በኖሮ ነበር ይላል። አይቀርም በጣም በባለው አክብረው ከተቀበሉት ደግሞ እቺ ሀገር ትባረካለች። ስለዚህ ወደ ተወለድኩበት ቦታ ያመጣ ስራ ስላለው ነው እንጂ መታራ ድረስ ሄጃለሁ። እዛ አሰቦት ስላሴ ደን አለው ሲባል ሰምቼ አመታዊ በዓሉን ለማክበር በዛ ሄድኩ። ጫካው ደስ ይላል። ጌታዬ ሆይ በዚህ ብታስቀረኝ ሳልኩት አይደለም ተመለስ ቦታ አይደለም ማለት ወደ አላምሳ ጋር ሄድኩ። ውሃ የለውም በርግጥ ጌታ ምን ይሳናል ሀምታ ፈቅድኛል እዚህ ሀገር አለምሳ ጋር ይቀመጣል አይደለም ቦታ አይደለም። ወደ ሊማሊሞም ተራራው ሁሉ ይመለጫል። እኔ እኮ እንደዚህ ጆሮ ህዝብ ይቀመጥ ምን ችግር አለ? ሽንኩርቴን እየተከሉ ልኑር ፍቀድልኝ አይደለም ቦታ አይደለም ተመለሳል። እስራኤልም ሄድኩኝ መለሰኝ። የመከራ ቦታ የት ነበር? አዲያም ዮርዳኖስም ቸግርስ ወዮልሽ ኩራዚ ወዮልሽ ቤተ ሳይዳ እናንተና በእናንተ የተደረገው ድንቅ ስራ በጢሮስና በሲዶና ተደርጎ ቢሆን ኖሮ ማቅ ለብሰው አመለስንሰው ንስሐ ገቡ ነበር። አንቺም ቅፍርናሆም ወደ ሰማይ ከፍ ከፍ አልሽ፣ ወደ ሲኦል ትወርጃለሽ። የጌታን ታምራት እያዩ ስላላመኑ ነው። ለሚያምኑማ ቅድም ነግሬያቸዋለሁ። ለሚያምኑ የዘላለም ሕይወት ያገኛሉ። አምነን ለመዳን ያብቃል። አምነን ለመጠቀም ያብቃል። ወገኖቼ በሉቃስ ወንጌል ምዕራፍ 10 ቁጥር 13 ላይ ነው ወዮልሽ ኮራዚ የሚለው ለዛዋንባችሁ ተረዱት። እና ወደ ትምህርታችን እንሂድ። ቅዱስ ጳውሎስ ወርቅና ብር አልፈለኩም እና ሌሊትና ቀን እየደከምን እኔና ከኔ ጋር ያሉትን እንረዳቸው ነበር አለ። የኔ ጌታ መሆንም ያለበት ይሄ ነው። እንዲሆነ መዳን እንዲሆነ ለሌሎች መልካም ምሳሌ ለመሆን ያብቃን እግዚአብሔር። ሁለተኛ አንደኛ ተሰሎንቄ ምዕራፍ 2 ቁጥር 9 ላይ ቅዱስ ጳውሎስ ወንድሞቼ ሆይ አለ ድካማችን ትዝ ይበላችሁ። ይህ ስንባ ያስመጣል። በእውነት ድካማችን ትዝ ይበላችሁ። ወንድሞቼ ሆይ እህቶቼ ሆይ ድካማችን ትዝ ይበላችሁ። ከአዲስ አበባ ያልፈን በአፄ ፋሲል ድልድይ ታሪክን እንሰራ ገዳም ልናቀና ወደ ውብሸት ቅዱስ ገብርኤል አንድነት ገዳም ስናኮበኩብ ድካማችን ትዝ ይበላችሁ። በዚህ በተቀደሰው ተራራ በድቅድቁ ጨለማ በክረምቱ ሆነ በበጋ ብቻችን ወይ ከጥቂት ሰዎች ጋር እግዚአብሔርን አምነን ስንቀመጥ ትዝ ይበላችሁ። ታሪክ ተጠቃለለ። የማይሞት የማይቀበር ታሪክ ተቀመጠ። የመኖር ያለመኖር ጉዳይ ከእናንተ መለየት ይቀራል። ከእናንተ መለየቱ የእናንተ ፍቅር ይቀራል። ስለዚህ እግዚአብሔር ሳይገባኝ ነው እኮ ታሪክ ለሀገር እንዲህ አይነት ታሪክ ይሄንን እድል ሌላ ሰው ያገኘው አይኔት ይሾፈውበት ነበር አይደለም እንዴ? ይሄን እድል ሌላ ያገኘው እዚህ በወረዳችን እኔን የሚሰሩ ሰዎች በየዓመቱ ይሸለማሉ። እኔን ስለሰደቡት ስራ እኮ የለም፣ ምልማት እኮ የለም፣ ስራ የለም። ግልጽ ለመናገር ስራ የለም። በየዓመቱ ይሸለማሉ። እኔ በመስደብ ብቻ እኔ ስለሚያዋርዱ ስለሚሳደቡ ይሸለማሉ በየዓመቱ። እና ያለ ተራራ ቆፈራ አባት ልጅ ሆራ ያለ ሽልማት ተራራው ማይችለው ሽልማታችን ነበር። ግን ግድ የለም እግዚአብሔር ይሸልሞና ደግሞ ሸልሞና መድኃኒዓለም ምንድነው አሉ የድሮ ባይታውያን ነበር ማርያም ይሉ ነበር። ነገራችሁ ይቅርባችሁ። ስለ ባይታውያን ታውቁ እናንተ በነገራችሁ ቁና ጥሬ አምጦ ቁና ነገር ያበጣል። አትሩስ ይልና ቁና ሽምብራ ያበጣል። አንድ ሽምብራ ወስዶ አባቴ ያርጉልኝ አባቴ ያርጉልኝ ከሽምብራው ነገሩ ይሳል ማለት አሁን ሽልማት ያመጣ ጣጣውን ይይዝ። እግዚአብሔር የሸለመኝ የሱ ሽልማት ነው። የማይነቃነቅን ከኔ የሌለ መቼም ቢሆን አይዟችሁ። ስለኔ በማንኛውም ነገር ደስ ይበላችሁ። አይዟችሁ ስለኔ መከፋት አያስፈልግም። እንዲህ አይነት ሰው ደግሞ በምን ነው የምንከፈው?
ብንገላታ ብንገፋ ግፉን በልባችሁ አስቀምጡት። ግፉን ለልጆቻችሁና ለልጅ ልጆቻችሁ ንገሯቸው እንጂ ስለኔ መከፋት አያስፈልግም። ይህን መከፋት ከጥራጊ አንስቶ እዚህ ላይ ስላቆመኝ ጌታ ይመስገን እንጂ መከፋት አለብን እንዴ? ታዲያ ጌታን እኮ ይሁዳ ነው በ30 ብር የሸጠው። ዛሬ ይሁዳዎች ከኔ ጋር ቢኖሩ ይደንቃል እንዴ? ቢያዝ እኮ ነው ዴማስ እኮ ነው ተሰሎንቄ ጥሎት የሄደ ጳውሎስ። ዛሬስ ከተው የሚሄዱ ቢኖሩ ይደንቃል እንዴ? ብርና ወርቅ ፍለጋ ሄደ እኮ ቢያዝ ነው እኮ ኤልሳሌም የሚመስል ነቢይ ትቶ። ዛሬስ ወርቅና ብር የሚሰበስቡ ከኔ ጋር አብሮ የሚተራመሱ ቢኖሩ ይደንቃል እንዴ? ዘላለም ዘወትር ደስ ይበላችሁ በጌታ። አሁን እኮ ሌላው እኮ አስተምር ይሉት የተማራትን ብቻ አይደለም ያስተምር። እኛ ደግሞ የምናስተምር ምንድነው? የሆነውን አይደለም እንዴ? በትጋቱ ማህበር የሆነውን፣ በወንቅሸት ገዳም የሆነውን፣ አውስትራሊያ ሄደን የሆነውን፣ በዛ በኢያሪኮ ሜዳ በየጤና የሰራነውን ነው የምናስተምር። መጽሐፍ ቅዱስን እያቀነባበርን እያመሳጠርን ስራችን ነው። ብንናገረው የማያልቅ ታሪክ እግዚአብሔር ድህነቴን አይቶ አልተወኝም። የአብርሃም አምላክ፣ የይስሐቅ የያዕቆብ አምላክ፣ የጴጥሮስ የጳውሎስ አምላክ እኔንም በዚህ ባለቀው ዘመን ተመልክቶኛል፣ በምሕረቱ ጎብኝቶኛል። ክብር ምስጋና ለእሱ ይሁን። እና አሁንም ልሂድ በአንደኛ ተሰሎንቄ ምዕራፍ 2 ቁጥር 9 ላይ ድካማችን ትዝ ይበላችሁ። አቤት 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 አቤት! ድካማችን መከራችን ትዝ ይበላችሁ፣ መሰደባችን ትዝ ይበላችሁ። አትርሱት። ሌሊትና ቀን እየቃተትን ያለ ጳውሎስ ያለበቁት እየወረድኩ ነው። ሌሊትና ቀን እየቃተትን እንሰራ ነበረ፣ መከራ እንቀበል ነበር አለ ጳውሎስ። እንቃተት ነበር አለ። እንደክም ነበር። ይሄን ስራውን ከጨረሰ ጋድመት እንደነበር አሁን ስራውን ጨርሷል። እና ሌሊትና ቀን እየቃተትን እኔና እናንተ ሌሊት አልቆፈርንም እንዴ? ሌሊት እዚህ ተራራ ጋር ግብግብ አልገጠምንም? ፈረተኛችሁ እንደው አዲስ ገበናችሁ የሳምንት ተመልተኞች ነው ሁሉ ሳከብራቸው እንዲሁ የሳምንት ተመልተኛ ሌሊት ቆፍረናል። እናንተ ባትኖሩም እስከ 5 ሰዓት ቆየን እንሰብካለን። በ6 እንደገና መጠን እዚህ ላይ ቁፋሮ እንገባለን። ሌሊት ሲቆፍሩ ያደርኩትን ቀን የሚያፍሰው እስኪጠፋ ድረስ ነው ሌሊት ሲቆፍር ማለት። ስለዚህ ነው መከራችን ድካማችን ትዝ ይበላችሁ። ደግሞ ከኔ ጋር ምንም ስራ ሳይጨብጥ አብሮ የሚኖር ሰው አለ። አንድ ጊዜ ነው ጭብጥ አፈር ሳይወጣ የሚኖር ሰው አለ። የላችሁም እንዴ? አለ ነው። ዝም ብላችሁ እግዚአብሔር ያኖራችሁ። መኖር መልካም ነው። ሌሊትና ቀን መከራችን ድካማችን ትዝ ይበላችሁ አለ ጳውሎስ። ሌሊትና ቀን እየቃተትን እየደከምን እየለፋን እኛ ሌሊትና ቀን ጋር ያሉትን እንመግብ እናበላ ነበር። ስለዚህ ድካማችን አስቡት አትርሱት ካለ በኋላ ምን አለ መሰለህ ደግሞ ማለት እናንተ ጋር ሳለን ያለ ነቀፋ፣ ያለ ምንም ስህተት፣ ያለ ምንም ተንኮል፣ ያለ ምንም እንከን እንደነበርና እናንተና እግዚአብሔር ምስክር ናችሁ። አቤት አቤት! ወንጌል ገብቷችኋል? አሁን ያሉት እናንተ ጋር ስንኖር ያለ ነቀፋ አልሰረቅንም፣ አልተቀበልንም፣ የሰው ገንዘብ አልወሰድንም፣ የሰው አገር አልበላንም። እንዲሁ ያለ ነቀፋ ከእናንተ ጋር እንደነበር እናንተ እግዚአብሔር ምስክር ነው። አለቀ። ተዘጋ፣ ታተመበት። እግዚአብሔር ምስክር ነው፣ እናንተ ምስክር ናችሁ። ታዲያ ብሮስ ይጀባችኋለሁ፣ የመስቀል ስብ ይብያችኋለሁ፣ የካባ ስብ ይብያችኋለሁ፣ የጆሮ ወርቃችሁ ስብ ይብያችኋለሁ፣ የአንገት ሐብላችሁ ስብ ይብያችኋለሁ። እኮ ነው በአንደኛ ተሰሎንቄ ምዕራፍ 2 ቁጥር 9 ላይ ቅዱስ ጳውሎስ ያለምንም እንከን ያለምንም ነቀፋ ከእናንተ ጋር ነበርን ማለት ብራችሁን አልተቀበልንም፣ ገንዘባችሁን አልወሰድንም፣ እንጀራችሁን አልበላንም፣ ሌሊትና ቀን እየደከምን ይልቁንስ ድካማችን ትዝ ይበላችሁ። እንዴት እንደምንቃትት ሌሊትና ቀን ሰዓት ሳንጠብቅ እንደምንሰራ ትዝ ይበላችኋል። ሐዋርያው ቅዱስ ጳውሎስ ድንቆ ያቸው በአንደኛ ቆሮንቶስ ምዕራፍ 9 ከቁጥር 7 ላይ 6 7 8 እስከ 15 ድረስ የት ላይ ነው? አንደኛ ቆሮንቶስ ምዕራፍ 9 ቁጥር 6 እና 7 እስከ 15
በቁጥር 6 ላይ ይላል ወገኖች ያለ ደሞዝ በውትድርና የሚያገለግል የለም ይላል ቅዱስ ጳውሎስ። በማንኛውም ነገር ደሞዝ ይገባዋል ማለት ነው። ለሚሰራው ሁሉ ደሞዝ አለው። ወታደሮች ደሞዝ አለው፣ ገበሬዎች እያለ ያነሳሳል። በቁጥር 6 ላይ ካለ በኋላ ወይንን የተከለ ሰው መጀመሪያ የወይኑን እሸት የሚበላ ማን ነው? የተከለው ገበሬው ነው። ከብት አርቢዎችን አነሳ። ከብት የሚያረቡ ሰዎችም ደግሞ እንግረኑን ወተቱን የሚጠጡ መጀመሪያ እነሱ ናቸዋል። ከገበያ ሳይሆን ዘመድ ወገን ሳይቀምሰው የላሟን የጊደሯን ወተት የሚጠጡ ከብት አርቢዎች ናቸው። የወይኑን እሸት የሚበሉት እነማን ናቸው? መጀመሪያ ገበሬዎች ናቸዋል። ማሳውን ሊያዩን ይጎበኙ ሄዱና እዛችን የበሰለችውን እየለቀሙ ጌታን እያመሰገኑ ይበላሉ። ይህም ካለ በኋላ ታዲያ አለ ለመሆኑ ስራ መተው ማንችል ስራ መተው ማንችል እኔና በርናባስ ብቻ ነን? ለሚጠይቀኝ መልስ ይሄ ነው። ሁልጊዜ የምንቃትት ሌትና ቀን እኔና በርናባስ ብቻ ነን ወይ? ሌላውስ እንደ ሌሎቹ ሐዋርያት መሆን የለብንም። ነገር ግን አለ ስለ ሕሊናችን ብለን እንደውም እኮ አለ እኮ ይላል የሚያበራየውን መሪ አፉን አትሰር ተብሏል አለ። ለሚሰራው ሁሉ ደሞዝ ይገባዋል። ለወታደሩ ደሞዝ አለው። ለገበሬው ምርቱ የራሱ ነው። ለከብት አርቢዎች ወተቱና ቅቤው እነሱ ነው ስጋው። ታዲያ እኛ ሳለ ቅዱስ ወንጌልን ከሰበክንላችሁ ካስተማር እንኳን ለና በቤተ መቅደስ የሚያገለግሉ አለ ከመቅደስ ከሚገኘው ይመገባሉ። በመሰዊያው ዙሪያ የሚያገለግሉ ደግሞ ከመስዋዕቱ ያገኛሉ። ተመልከቱ እንግዲህ በገበሬው በነጋዴው በወታደሩ እንደገና በካህናቱ ማለት በመቅደስ የመቅደስ በመስዋዕት ዙሪያ ያሉት ያው ይመገባሉ። የሚያበራየው መሪ አፉን አትሰር ተብሏል። ነገር ግን አለ ክርስቶስ ታዲያ እኛስ አለ መንፈሳዊ ነገር የምንዘራላችሁ ከሆነ ከእናንተ እኛ መንፈሳዊ ነገር እግዚአብሔር ቃል አስተምረናል። ከእናንተ ስጋዊ ነገር ብንሰበስብ ብንቀበል ስህተት የለብንም። ይህ ማለት አሁን እያስተማርኳችሁ ነው አይደል? ብር ብትሰጡኝ፣ ልብስ ብትሰጡኝ፣ ለአባታችን መስቀል ብትሉ፣ ቆብ ብትሉ፣ ቀሚስ ብትሉ ስህተት የለውም። ብቀበልም ኃጢአት የለብኝም ማለት ነው። ጳውሎስ እኔ የዘራሁት መንፈሳዊ ነገር ነው። ለስጋም ለነፍስ ለምሩም ለሰማይም የሚሆን ነገር ዘርቻለሁ፣ አስተምሬያለሁ። እናንተ ደግሞ የምትሰሩት ምንድን ምድራዊ ነገር ተለብሶ የሚያልቅ ተበልቶ የሚጠፋ ነገር ነው። ይሄ ቢሆን ስህተት የለበትም። የሚያበራየውን በሬ አፉን አትሰር ስለተባለ እናንተ ለእኛ የምታደርጉት ሁሉ ተገቢ ነው። ለምን እኛ የሚበልጠውን ነገር እግዚአብሔር ቃል አስተምረናል፣ መክረናቸዋል ያለንም እና ቅዱስ ጳውሎስ ይህን የመሳሰለ ካለ በኋላ ነገር ግን አለ እኔ ግን በዚህ እድል አልተጠቀምኩበትም አለ። የማንንም ገንዘብ አልተቀበልኩም። አዎ የማንንም ሀብት አልሰበሰብኩም። ማንንም አብሮኝ ያሉሱኝ አላልኩም። እጅጄ እኔንና ከኔ ጋር ያሉትን ትረዳቸዋለህ። አደራም አልካድኩም። የሰው ገንዘብም አላታለልኩም። ስጡኝም አላልኩም። አልለመንሁም። ቤተክርስቲያናችን ትለመናለች እንጂ አትለምንም። ይህ የበረሃው ስብከት ዋና ማህተም ነው፣ አርማ ነው። ክርስቲያናችን ትለመናለች እንጂ አትለምን። እንግዲህ ማህበረ ትጋት ትምህርቱን እንዲያረግነ ነው። አብረን የደስታችሁ ተካፋይ ሆነን እኔም ማህበረ ትጋት ነኝና በዙሪያ የሚያላችሁ በገዳሙ ወራት ዓመታት ያስቆጠራችሁ በዓለም ዙሪያም ያላችሁ በስደት ሆናችሁ የምትከታተሉ ዛሬ ለኔና ለእናንተ ታላቅ የደስታ በዓል ስለሆነ 4ኛ ዓመት ብለን ቆጥረናል። 5-6 ሰዓት እያልን ይሄንን ማህበር ለልጆቻችሁ እንድታስተላልፉ የጌታ ፈቃድ ይሁንልን። የጌታ ፈቃድ ይሁንልን። እነሆ የሰው ሀብቱ ትጋት ነው። በትጋት ድህነት ይሸነፋል፣ ኑሮ ይቀየራል እያሉ ከዘፍጥረት እስከ ዮሐንስ ድረስ ነው የተነጋገርነው። ስማችሁ ማህበረ ትጋት ነው። ሰዎችም ትጉሃን ናችሁ፣ ተግታችሁም ድህነትን አሸንፋችሁ ነው በየስልካችሁ የምትነግሩኝ። ስለዚህ አሁንም
የድህነትን ስድብ ለማራቅ ያውቃል እግዚአብሔር ያስተማረን የመከረን የገሰጸን አምላክ የተመሰገነ